ባይሙት ብለሽ ማይልኝ ምን ናሆሜ በቃ ኪራና እዚህ ትንሽ ተጋጭተው ውጭ በር ላይ በብርድ ስትጠበስ ነው ያደረችው። ምን? ኪራ በፍጹም እንደዚህ ያደርጋል? ሰክሮ ነበር ናሆሜ። እሱንማ ካንቺ በፊት ነው የማውቀው። ግን ኪራ አንቺን ውጪ ያለበት እሺ ነሽ። አንተ ደግሞ ሴት ነህ። ምን ማለት ነው? ቁርጥ ያልኩ እንደሆንኩማ ታውቂያለሽ። ቆፍጠን ያልኩ እንድትሆን ማኖረው ጓደኛሞች ሲጣሉ ተባለ ወጣ ነበር። በጣም አፍሽን ከፈትሽ። ሴት ላይ እንደዚህ ከመሆኑ በፊት ወንዱን እሺ አትሽለጥለጥ። ነው በቃሽ። ጋሽ ናቸው እንጂ ላናግራቸው። ሄሎ አባ ኪራን አናግረው። ቆይ ሄሎ ጋሽ እንዴት ነው? ደህና ነን እኛ። እንዴት ነው ስራ? ናሆምና ኪራ በከባዱ ተጣሉ። ጽናት ውጭ ያደረች። ናሆም ይሄን ሲሰማ ጭራሽ ማመን አልቻለም። በፍጹም ኪራ ይሄን አያደርግም፣ እንዴት እንደዚህ ያደርጋል ሲል በሩጫ ወደ ኪራ ቤት መጣ። ኪራ ሰክሮ ነበር የገባው። ጽናትን ወደ ውጭ አስወጥቶ በር ከዘጋባት በኋላ ለራሱ ወደ ሳሎን ገብቶ ቤቱን እንዳልነበረ አድርጎ በጣም ተናዶ ስለነበረ ከሶፋው ላይ ሳይሆን ከሶፋው ስር ነበረ ተኝቶ ያደረው። ታዲያ ጠዋት ሀሴት ወደ ቤት ስገባ ምንድነው ፈረስ የጋለበበት ይመስላል ቤቱ፣ ማነው እዚህ ውስጥ ያደረው በማለትም ዞር ስትል ኪራ ከሶፋ ስር ተኝቶ ታገኛለች። ቀስቅሳው ምንድነው ብላ ብትጠይቅም ነገር ግን ሀሳቡን ግልጽ አላደረገላትም። ሰላም የተወደዳችሁና የተከበራችሁ ውድ የቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት የእግዚአብሔር ሰላምታ ይብዛላችሁ። ጽናት ክፍል 55ን ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ላይክ እና ሼር እያደረጋችሁ ሀሳብ አስተያየታችሁን በኮሜንት ላይ አስቀምጡልኝ ስል እንግዲህ ለዛሬ ይዤ የመጣሁትን እነሆ አቀርብላችኋለሁ። ኪራ በባለፈው ክፍል ከቤት ወጥቶ ወደ መጠጥ ቤት ሄዶ ነበረ። ለእናቱም ደውሎ አያቱ ሰላም እንደሆኑ አጣርቶ ነበረ። ከዛ በኋላ ወደ ቤት ሲመለስ እንግዲህ በዛሬው ክፍል ኪራ ጽናትን ውጪ ነበር ያሳደራት። ለራሱ ሳሎን ገብቶ ቤቱን እንዳልነበር አድርጎ እዛው ከሶፋው ስር ነበረ ተኝቶ ያደረው። ሀሴት ወደ ቤት ስገባ ቤቱ የምታውቀው ቤት ሳይሆን ሌላ ቤት መሰላት። ፈረስ ነው ወይ እዚህ ቤት ውስጥ ያደረው በማለትም ዞር ስትል እንግዲህ ኪራ ከሶፋው ስር ተኝቶ ታገኛለች። ታዲያ ጽናት ወደ ናሆም ቤት ሄዳ ነበረ። ያለውን ነገር ለምሩ ነገረቻት። ናሆም ከውጪ ሲገባ ጽናትን አያት። ሰላም ብሎ ቁጭ ሲልም ምን ተፈጠረ ብሎ ሲጠይቅ እሷም ለመደበቅ ሙክራ ነበረ። እስኪ አባቴ ይሙት ብለሽ ማይ ብሎ በአባቷም ሲያስምላት ምሩ በመሃል ገብታ ናሆሜ ጽናትና ኪራ ተጋጭቶ ስለነበረ ጽናትን ውጭን ያሳደራት ብርድ ሲጠብሳት ነው ያደረችው በማለትም በመሃል ገብታ ተናገረች። እሱም በፍጹም ኪራ ይሄንን አያደርግም፣ አሁኑኑ እጅ ያናግረዋለሁ ሲል በሩጫ ወደ ኪራ ቤት መጣ። ኪራ ቤት ሲመጣ ኪራ ሀሴትና ሄኖክ አንድ ላይ ቁጭ ብለው ሲጫወቱ ነበረ። ወደ ቤት እንደገባ ቁጣውን ነበር ያስቀጠለው። ምንድነው ምን ተፈጠረ ብሎ ሀሴትና ሄኖክ ቢጠይቁም እናንተን አይመለከትም ውጡ ከዚህ ቤት ብሎ እነሱን አስወጥቶ ነበረ። ታዲያ ሀሴትና ሄኖክም ውጪ ላይ ሆነው ሲጨቃጨቁ ነበረ። ግን ምን ሆኖ ይሆን የተጣሉት? ምን አውቃለሁ እኔ፣ አንቺ ወረኛ ነሽ ስትለኛል ነበረ እና አንተም ወረኛ ነህ በማለትም ጠይቃለች ሀሴት ሄኖክን። እሱም ደግሞ ወሬ ያለብሽ በጣም ወረኛ ነሽ ይላታል። እሱም ደግሞ አንተም ሴታ ሴት ነገር ነህ፣ ወንድ ብትሆን ጓደኛሞች ሲጣሉ ጥለብ አልወጣህ ነበረ። እሱም መልሶ እኔማ ቆፍጠን ያልኩ ወንድ እንደሆንኩ ታቂኛለሽ ብሎ ይመልስላታል። እሷም መልሳ አትሽለጥለጥ፣ ወንድ ሁን፣ ሴት ላይ እንደዚህ ከመናገር በፊት ወንድ ሁን በማለትም ትመልሳለች። እሱም እጅግ በጣም ተናደደ። አሁንስ በጣም አበዛሽው ይላል።
ታዲያ ክችንም ሄዶ እንዲሁ ጽናትንም ተጠናወታት። ጽናት እቃ ለማውረድ ስትንጠራራ ከኋላዋ መጥቶ ሊሰማት ሞከረ። ኪራም ይሄንኑ አይቶ ነበረ። በጣም ነው የተናደደው። ኪራ እንግዲህ ጽናት ከደረጃ ቁጭ ብላ አባቷን ስታወራ ከኋላ መጥቶ አምጪ አባትሽን ላናግራቸው ብሎ አባቷንም አናገረ። ሰላምታ ካቀረበ በኋላ ጽናት ተነስታ ልትሄድ ስትል ቁጭ በይ የምነግርሽ ነገር የማውራሽ ጉዳይ አለ በማለትም ማስቀመጣት። እሱም ከእንግዲህ በኋላ በእኔና ባንቺ መካከል የነበረው ነገር እዚሁ ያበቃል። ከእንግዲህ በኋላ ግን አንቺ በቤት ሰራተኝነት እኔ ደግሞ በአሰሪሽ ነው ምን ቀጥለው ይላል። እሷም ደንግጣ ብላ ብትጠይቅም ምን ነው ደነገጥሽ? እንደ ባሪያ ስለምንሽ እንድኖር ፈልገሽ ነበር በማለት መለሰላት። አይ ይሄንን ነበር የምፈልገው፣ ደስ ይላል፣ ጥሩ ነው በማለት መለሰችለት። እሱም አዎ ይሄ እንደዚህ ይሻላል፣ ከእንግዲህ በኋላ እኔም አልጎዳም፣ መጎዳትም ይበቃኛል። አሁን ምግብ ላቅርብልህ ትላለች። አዎ አቅርቢ፣ ሀሴትም እኔን እየጠበቀች ነው። ምን ነው እሷ አትበላም እንዴ ብቻዋን? ሄኖክስ አይበላም በማለትም ጠየቀችው። እሱን አላቅም፣ አንቺ አድርሽለት። ምን ማለት ነው? ያው ከስርሽ አይጠፋም ብዬ ነዋ ብሎ ካጠገቧ ተነስቶ ሄደ። እሷም አምላኬ ተመስገን ኪራ እንደዚህ ሆኖ በማየቴ ደስ ብሎኛል ትላለች። በሌላ በኩል ምሩና የጽናት ጓደኛ ይጨነቃሉ። እንዴት ነው ጽናትን ከዚህ ሀሳብ የምናወጣት? እንዴት ነው ሀሳብ የምናስቀይራት? በማለትም ተመካከሩ። ጽናት እኮ አሁን ራሷን በብሎኬት ትደፍናለች፣ ጆሮዋንም ደግሞ በ12 ቢስማር ደፍናዋለች። አሁን ምንም ብትያት አትሰማሽም። ስለዚህ ያለን አማራጭ ዝም ብለን መመልከት ነው ትላለች። ጽናት እኮ በምክንያት ነው የእብዶች አለቃ ብላ ምጠራሽ። አሁን ላይ ቀልድ አያስፈልግም፣ ትክክለኛውን ነገር ማድረግ ይጠበቅብናል ትላለች ምሩ። ታዲያ ሀሴትና ናሆምም ምን ሆናችሁ ነው ብለው ቢጠያየቁም ምንም መልስ አልነበራቸውም። ጽናትም ስትሮጥ መጣች። አየህ አይደለ ጨጓራዋ እስኪላጥ ድረስ ሮጣ የመጣችው አንተን እንዳልናገር ፈልጋ ነው። ሲጀመርም እሷ ምንም አላለችኝም። እኔ ጉዳዩን የነገረችኝ ምሩ ናት። አሁን ግን አበዛኸው ኪራ በማለትም ኪራ ላይ እንግዲህ ናሆም በጮኸት ተናገረ። እጅግ በጣም ተናዶ አሁን ይበቃል ናሆማ፣ እስቲ አስበው፣ ንቃ እንጂ እሷ እኮ በኛ ላይ እየተጫወተች ነው ብሎ መለሰለት። በጭራሽ ጽናት እንደዚህ የምታደርግ ሴት አይደለችም። እዛ ገጠር ሆኖ ቢሆን ኖሮ አፍነት ገላት ነበራ በዚህ መልኩ ቢቀጥል ይላል ናሆም በጣም ተናዶ። ጽናትም ስትሮጥ መጣች፣ እንዲሁም ምሩም ከኋላዋ ስትሮጥ መጣች። እናንተ ክንፋ ወጣችሁ እንዴ? እንዴት ነው በዚህ ፍጥነት እዚህ የደረሳችሁ? ትላለች ምሩዬ። እኔ እንዴት እንደመጣሁ አላቅም ይላል ናሆም። ታዲያ ጽናትና ኪራ በጣም ተጣልተዋል። በዚህ ጠባቸው መካከል አሁንም ሌላ ሰው ገብቷል። አሁን የገባው ሰው ደግሞ ሄኖክ ነው። እንግዲህ ሄኖክ ጽናትን እየተከታተላት ነው። በስተመጨረሻም ሊያሳግታት ከሰው ጋር ተነጋግሯል። ጽናት በየትኛው መከራዋ ነው አሁን ደግሞ ይሄንን ለመቀበል እንዴት ትዘጋጃለች? ምንስ ብትበድል ነው ይሄ ሁሉ ፈተና የሚበዛባት? እሱም ይመስለኛል የራሱ ለማድረግ ነው ይሄን ሁሉ ነገር የሚያደርገው። ታዲያ ጽናት ኪራና ናሆም የዛን ያክል ከተጨቃጨቁ በኋላ ኪራ ጥሏቸው ወጣ። አሁንስ በዛ በማለትም አንቺም ቆም ብለሽ ራስሽን ማየት አለብሽ፣ ራስሽን ያስደፈርሽው አንቺው ራስሽ ነሽ በማለትም ናሆምም ጽናት ላይ ጮህባት። ጽናት ግራ ተጋብታለች። አሁን እያደረገች ያለችው ነገር ትክክል ባይሆንም ነገር ግን የኪራን እናት ለመታደግ ስትል ይሄን ነገር ለማድረግ ተገዳለች። ታዲያ የእነዚህ ልጆች መጨረሻቸው ምን ይሆናል የሚለው ለሁላችንም ጥያቄ ነው። ምሩና ናሆም ደስ የሚል የፍቅር ጊዜ እያሳለፉ ነው። ፍቅራቸውም በጣም ደስ ይላል። በጣም ተከባብረውና ተዋደው አብረው እየኖሩ ነው። ታዲያ ምን ነበረ የጽናትና የኪራ ፍቅር ያኔ በጅምሩ እንዳማረ በቀጠለ ማለታችን አይቀርም።
የተወደዳችሁና የተከበራችሁ ውድ የቻናሌ ቤተሰቦች ቻናሌን ላይክ እና ሼር ሰብስክራይብ በማድረግ እንድታበረታቱኝ ስል ሁሌም ነው የምጠይቃችሁ። በዚያው አጋጣሚ ሼር እና ላይክ እያደረጋችሁ ለምታበረታቱኝ ለተወደዳችሁ ተመልካቾቼ እጅግ በጣም ከልብ ምስጋናዬን አቀርባለሁ። ታዲያ የጽናትና የኪራ መጨረሻ ምን ይሆናል? ሄኖክስ የተነጋገረው ስለምንድን ነው? ማንን ለማሳገት ነው? ማንን ለመያዝ ነው የሚለው ወይ ጽናት ወይ ሀሴት ከሁለቱ አንዳቸው እንደሆነ እናስባለን። በሚቀጥለው ክፍል ማንን ነው ያገተው ያሳገተው የሚለውን ይዤላችሁ የምመጣ ይሆናል። እስከዛውም እንዳልኳችሁ ላይክ እና ሼር እያደረጋችሁ ለምታበረታቱኝ እጅግ በጣም ከልብ እያመሰገንኩ ላላደረጋችሁም እንድታደርጉ ስል አሳስባለሁ። ጽናት አባቷ ጋር ደውላ አባቷን ካወራች በኋላ ደስታ ተሰምቷታል። ኪራም እንደዛው ደውላለሁ ብዬ ጠፍቻለሁ በጣም ይቅርታ በማለትም ይቅርታ ጠይቋል። ታዲያ ምሩና ናሆምም ደስ የሚል ፍቅር ቢያሳልፉም በኪራና በጽናት ጉዳይ ግን እንቅልፍ አጥተዋል። እንዲሁም የጽናት ጓደኛ እንቅልፍ አጥታለች። መጨረሻቸውን ያሳምረው። ሄኖክ የሚባል ግለሰብ ደግሞ አሁን ላይ የቤቱን ሰላም ለመንሳት ጎንበስ ቀና እያለ ነው። ጽናትን ቢያሳግታት ኪራ ምንም ቢናደድም በጽናት ቀልድ ስለማያቅ አሁንም የማይሆን ነገር ውስጥ መግባቱ የማይቀር ጉዳይ ነው። ታዲያ የተወደዳችሁና የተከበራችሁ ውድ የቻናሌ ቤተሰቦች ቀጣዩን ክፍል ይዤላችሁ መመጣ ይሆናል። እስከዛውም በያላችሁበት ሰላም፣ ፍቅር፣ ጤና ብዝት ይበልላችሁ። በዚሁ አጋጣሚ ውድና የማከብራችሁ የእስልምና እምነት ተከታዮች እንኳንም ለረመዳን በዓል በሰላም በጤና አደረሳችሁ። የሰላም የፍቅር የጤና በዓል ይሁንላችሁ እያልኩኝ በዚሁ አጋጣሚ እንኳን አደረሳችሁ ማለት እንወዳለሁ።